እሺ ጉድ መጣ። ሱመያ ትላንት ነው ከትላንት ወዳ ሰኢድ ይቺ ማን ነበረች? አዩን ፕራንክ ነው ምንድነው ያደረጋት የነበረው? ሱመያ መጣች እያላ መጀመሪያ ያው አይታችኋል ብዬ አስባለሁኝ። እንዲሁም ደግሞ ያላያችሁት ካላችሁ ሱመያን ላያት ሊሄድ ነኝ ያንን ባለፈው ፖስት ያደረግነው ቪዲዮ ተሳስተሽ ካለቀቅሽው በኋላ ለካስ እነሱ እኮ እኔ ላይ ድራማ እየተጫወቱ ነው። እኔስ ደሞስ ለምን የሚሸሸው ነገር ግዴታ ደግሞ ሰኢድ ማግኘት አለብኝ ልጆቹንም ደግሞ ማያት አለባት ብላ ማታለች። አሁን አዲስ አበባ ሊሄድ ነኝ እባክሽን መርቅና ሊሄድ እንዲሁም ደግሞ ልብስ ያላማረብኝም አየኝ እስቲፋ አላልኩኝም እያላት እየመጣ ነበር ማለት ነው። ከዛ አዩም ምን ብላ ነበር? አይ ያንን ጁምአ ለታ ደግሞ እኔ በጣም ዱዓ እያደረኩኝ ነበር። ሱመያን እኛ አናያትም አንተ ታያታለህ። ለኛ የማይታየን ነገር በሙሉ ላንተ ይታይሃል። እባክህን አምላኬ ሆይ ሱመያን ጠብቃት ከልጆቿን ብዬ ዱዓ ሳደርገን ቆይቼ ነበር። አሁን ያ ዱዓ ነው መሳል እንደዛ ያለችው አለች። ከዛ አው ይመስለኛል ዱዓ አድርጋሽ ነበር እያላት ነበር። እሷም አው አድርጌ ነበር አለች። ከዛ በኋላ አዩ ያ ሰኢድ ያቺን ልጅ አምጥቶ እንዱ ሸፋፍኖ እንደ ቂጣ ሸፋፍኖ እያስቀመጣት ነበር። ከዛ አዩን ነይ አላት። አዩም ሄደች። አሁን ሱመያን የኔ ሱመያ የኔ ቆንጆ የኔ ውድ የኔ ሁሉ ነገር እባክሽን ይቅርታ ስላስቀየምኩሽ በያት አላት። ይቺም ደግሞ እንዴ ለምንድን ነው የሚላት አለች። አይ ችግር የለም በያት። ከዛ ደግሞ አንቺ እንደዛ ካልሽ በኋላ እኔ ከፍታታለሁኝ ሱመያን አምጥቻታለሁ ሲላት አዩ ፌንት ነቀላ ወደቀች። ከዛስ ከወደቀች በኋላ ያቺም ልጅ ተደናብጣ እንዲሁም ደግሞ ሰኢድን ተደናብጦ አይ አዩ ምን ነው እያሏት ነበር። ከተወሰነ ደቂቃ ቆይታ በኋላ እሷም ተነሳች። እንዴ አንቺ ምን ታደርጊያለሽ ብላ ያቺን ልጅ ጎሮሮዋን እንቅ ልታደርጋት ስትሆን ሰኢድ ደግሞ አዩ ምን እየሆንሽ ነው? ታረጋጊ፣ ቀስ በይ፣ ምን እየሆንሽ ነው እያላት ነበር። እሷም ደግሞ አይ ምን ልታደርግ መጣች እያለች ያው ምንድነው የሚባለው በቃ ጠፋኝ እኮ በቃ እንደዛ እያለች ነበር። በኋላ ደግሞ የት አለች ሱመያ? ምንም ያደርጋህ መሬቱም ቆፍራ ይሆን አጥንቷንም አውጣ ይዛትና አሁን ሱመያ አለች አላልከኝም ነበር? ለምን ፌንት ነቀልሽ እያላት ነበር። እኔ እኮ መጀመሪያ ያልከኝ አዲስ አበባ ይሄዳለሁ ብለሃኝ ነበር። ከዛስ አሁን እንዴት መጣች ብዬ በደስታ ፌንት ነቀልኩኝ። እንዲሁም ደግሞ ጓደኛዬ በዚህ በፊት ስትወልድና እኔ ፌንት ነቅያለሁኝ። ለምን ነቀልሽ እንዴ? ስለወለደች እኮ ደስ ነው የሚለሽ ማለት አለብሽ። እኔ በጣም ሲደሰትና ከልክ በላይ ደስታዬ ከልክ በላይ መቆጣጠር ሲያቅተኝ ፌንት ነቅላለሁ። አሁንም ደግሞ ሱመያ እንደዛ ስትላኝ ፌንት ነቃልኩ አለች ነው እኔ አላቅም አለች። ከዛ ይሄንን ሱመያ አየች። ሱመያ አይታ ዛሬ ቢቃለች ምን አለች የሚለው አብረን የምናይ ይሆናል። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ማጣሁኝ ማለት ነው። መቼስ ካየን አላችል የሚለን ነገር አለ። አየሁኝ ሱመያን ከዛስ እኔም ቢቃልኩኝ ማለት ነው። ሱመያ ምን አለች ዛሬ? ባሁን በመጀመሪያው በተናገርኩት ነገር ሱመያ መልስ ልትሰጣ መጣች። አዩ የኔ ውድ እባክሽን እንዲሁ እባክሽ ራስሽን ጠብቂ፣ ፌንትም እንዳትነቅሊ። እኔ እንደሆነ አልመጣም
ዘና በይ እንዴ ለምን ትፈሪያለሽ? እኔ መጀመሪያም ብያለሁኝ ሰኢድን ላንቺ ለቅቄ ያለሁኝ አልፈልገውም። ሰኢድ ያንቺና ያንቺ ብቻ ነው። እንደፈለግሽው አድርጊው። ባይሆንስ ደግሞ ምን እያለች ነበር አዩ? ጓደኛዬ ወልዳ ከዛ ፌንት ነቀልኩኝ ባለችበት ቦታ ምን ብላ ነበር? ለምን ፌንት ነቀልሽ? እንዴትስ ፌንት ነቅያለሽ ብሎ ሲጠይቃት ምን እያለች ነበር? ልጁ አንተን ስለሚመስል እያለች ነበር። ጉድ እኮ ነው። እኛ እንኖር እንጂ ብዙ ነገር እናያለን። ልጁ አንተን ስለሚመስል ነው እያለች ነበር ማለት ነው። ሰኢድም ደግሞ ተወሰና ካወራት በኋላ አይ በዚህማ በኋላ እናወራበታለን፣ ልጁ አንተን ስለሚመስል እያልሽ ነው እያላት ነበር። ሱመያ ደግሞ ምን አለች? በዛ አዩቲ አንቺ የሰኢድን ልጆች ፈልጋሽ ሰብሰብ አርጊያቸው፣ እኔ ደግሞ ከልጆቼ አስተዋውቃለሁኝ። ወንድምና እህት መራራቅ የለባቸውም። ስለዚህ የሰኢድን ልጆች የት እንዳሉ እንዲም አሁንም ከጓደኛ ያልሽው ልጁ በእርግጥ ሰኢድ ሳይሆን አይቀርም። ስለዚህ ወንድምና እህቶችን እናገናኝ እያለች ነው። አሁን እኔ ሲመስለኝ ይሄ ነገር እንዴት ነው ብዬ አንዳንዴ ግራ ግቢት ይለኛል። አንዳንዴም ደግሞ በቃ የሚለው ወሬው ራሱ ይጠፋኛል። ቪዲዮ አይታችሁ ደግሞ ግዴታ እንድታወሩ የሚያደርጋችሁ ነገር ግዴታ እንድታወሩ ያደረጋችሁት ነገር እንዳለ ሆኖ እናንተ ዝም ይላለው ብትውሉ የሆነ ዝም እንድትሉ ያኒ የማይሰጣችሁ ነገር እኔ አንዳንዴ ግራ ነው ግብት የሚለኝ ማለት ነው። ስለዚህ ሱመያ እኔ ሰኢድን አልፈልገውም፣ አንቺ ሰኢድን እንደፈለግሽው አርጊው፣ እንደፈለግሽው ይዘጂው፣ እንደፈለግሽው አድርጊው። እኔ ሰኢድን አልፈልገውም፣ ላንቺ ለቅቄዋለሁኝ። ሰኢድ ያንቺና ያንቺ ብቻ ነው፣ ማንም ሊነካብሽ አይችልም። ነገር ግን ደግሞ አግባብ ቢሆንና አሁን ነገሩ ሁላ ተገላብጦሽ እየሆነ ነው። አዩ በኔ ቦታ ሆነች፣ እኔ በአዩ ቦታ እየሆንኩኝ ነኝ። ስለዚህ ይሄ ንግግር ሁላ ወይም ደግሞ ይሄ ነገር በሙሉ ማለት አዩ የምታወራው ነገር ማውራት የነበረብኝ እኔ ነበርኩኝ። ነገር ግን ደግሞ እኔ በሰላም እየተቀመጥኩኝ እሷ ሰላሟን አጥታለች አለች ማለት ነው። ጉድ እኮ ነው። በእርግጥ ሆነ ነገር እናንተ ትንሽ ነገሩ ሁላ ግራ ግብት ቢያደርጋችሁም ግን ደግሞ እኔ ብዙ ጊዜ ይሄንን እየደጋገምኩኝ ነው የሚለው ማለት ነው። ምናልባት ያኔ እዚህ ጋር አተሳሰባችን ሁላችንም ያው እንደ መልካችን ሁላ አተሳሰባችንም ይለያል። እኔ ደግሞ ሱመያ እንደዛ ስትል ለአዩ ደስታ እንጂ አሁን ሱመያ የአዩ ደስታ ምንጭ ሆነች ማለት ነው። ሰኢድን አልፈልግም እያለች ያልፈልግም ስትል ይቺ አዩ የምትባለው ደስታዋን መቆጣጠር ነው የሚያቅታት። አይ አሁን አንዳንድ ጎንበዝ ብሎ ወይም ደግሞ አተሳሰብ ትክክለኛ አተሳሰብ ያለው ሰው ምን ያስባል ብትሉ እንዴ በቃ በሰው ህይወት ገብቼ ጣልቃ ገብቼ በኔ ሰበብ የሰው ህይወት ተበጣበጣ፣ የሰው ህይወት እንዲሆና ብሎ ያኒ ጎንበዝ ብሎ ራሱንም እንደዛ አድርጎ እንዲሁም ደግሞ በዚህ ህይወት ባልገባ እንትን በሊሆንበት ምን ነበር የሚለው ያኒ ያስባል። ሲያስብ ማለት ነው ትክክለኛ አእምሮ ያለው ሰው። አሁን አዩ ይሄንን ያኔ በትክክል አይደለም የምታስበው። ሱመያ እንደዚህ ስትል ያኔ እሷ የምትለው ደስታዋን መቆጣጠር ነው የሚያቅታት። አሁን ለታ ደግሞ እኔ ሳስበው አዩ ለሱመያ ማለት ሱመያ ለአዩ የደስታዋን ምንጭ ሆነች። ሰኢድን አልፈልግም አለች ነው የሚለው ማለት ነው የሚመስለኝ። እንደ ሰኢድን አልፈልገውም ስትል ሱመያ የአዩን የደስታ ምንጭ ሆነች ማለት ነው። እኔ ደግሞ ብዙ ጊዜ ብያለሁኝ አሁንም ይለዋለሁኝ እንዲሁ የልጆችሽ አባት ነው ምንም ይሆን ምን ነገሩን አንቺ አብርጂ ነው የሚለው። ብዙ ሰዎች እኔ እንዴት እንደሚያስቡ አተሳሰባቸው እንዴት እንደሆነ ግን አላቅም። ብዙ ሰዎች ብዙ ነገር ይላሉ ማለት ነው። እኔ ደግሞ እንደዛ ማለትም ይሁን እንደዛ እንትን ማድረግ አልወድም አልፈልግም። አስለም ሲጀመር ሱመያና ሰኢድ ዞሮ አንድ ይሆናሉ ነው የሚለው። አሁን አዳሜ አንዳንድ ሰዎች እንደኔ ነው የሚያወሩ፣ አንዳንዶች ደግሞ አዩን ካልፈታት ይላሉ፣ አንዳንዱ ደግሞ እንደ ሁሉ መሳየሰ የያ ህሊናው ነው የሚያወራው። እኔ ደግሞ
ያው ዞሮ ዞሮ ሰኢድና ሱመያ አንድ ስለሚሆኑ በዚህ መካከል ገብተን የሆነው መቀበጣጠር ጥሩ ነው ብዬ አላስብም። እንዲሁም ደግሞ በሰው ህይወት ውስጥ እየገባን የሆነ ነገር ማለት ተገቢ ነው ብዬ አላስብም። ስለዚህ ሱመያና ሰኢድ አንድ ናቸው። እንዲሁም ደግሞ በመካከል ያገባችሁ እናንተ ወይም ደግሞ የሆነ ነገር የምትሉ እናንተ ተጠንቀቁ ነው የሚለው። የሆነ ቀን ታያላችሁ። የሆነ ቀን ወይ ሽማግሌ ገብቶ አስታረቃቸው ወይ ደግሞ ታረቁ የሚባል ነገር ካልመጣ ታዩኛላችሁ ማለት ነው። ስለዚህ ለማያልፍ ቀን የማያልፍ ቃል አትናገር ይባል የለም። ሱመያና ሰኢድ ይታረቃሉ። መሀላቸው ገብተን ደግሞ የሆነ ነገር ባንል ጥሩ ነው ብዬ አስባለሁኝ። ምናልባት ንግግር የሚያስቀይመው እንዲሁም ደግሞ ደስ የማይለው ሰው ካለ አውፉ በሉኝ። ያው ሁላችንም እንደመጣልን ነው የምናወራው አይደል? ስለዚህ እኔ የራሴን ነው ያወራሁት፣ እናንተ ነው የምታውቁት። ዞሮ ደግሞ የሆነ ነገር ማለት ስንል ትንሽ ጠንቀቅ ብንል ጥሩ ነው ብዬ ነው ማስበው ማለት ነው። ለማንኛውም ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ደግሞ እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ቼር ቆዩልኝ። ሰላማችሁ ይብዛ።